ተገናኘና አዎ በጣም እንጂ እናንተ አይነት ሰው በጣም ነው የምወደው። ስማ እንዳልከኝ የባለፈው ገንዘብ አካውንት ውስጥ አለ አይደል? አዎ። ከ30,000 ብሩ ምንም አልነካም እንዴ? 1 ብር አላጎደልኩም። 1 ብር ምን ተፈጥሮ ነው? ምግብ ጋብዛለሁ ብሎ ሆቴል ወስዶት እሱን አስይዞት አቶ መሳይ ነው። ታዲያ ስልክ አትደውል ነበር እንዴ? ሌላ ሰው ይከፍልልህ ነበር። ልጅ ነው ብለው ሳይከፍል አስወጡት እንዴ? ፂሙስ ወይ እሱማ ሆድ ውስጥ አርጅቼ ነው ብሎ መለሰላቸው። አምኖ ለቀቁት። ውሻ ግን የተገደለ ነው። መሳይ ማለት ውሻ ነው። ጭራ የለውም። ጭራውን የሚቆላ ውሻ ነው። እሱ ነው። በዚህ ልቃወምህ። በገንዘብ ሲደራደር ነበር። ባለፈው ራስ ተመልሰው የመጡት በሱ ምክንያት ነው። አዎ እንዴ ምንድን ነው? እኔ ምን አደረኩ? ቆይ ምን አጠፋው? ኩኝና ራቁቷን ነች። ከዛ ይኸው ልብስ ልደርብላት ጊዜ እናንተ ደግሞ ሌላ ነገር መስሏችሁ መጣችሁ። መሳያዎች ልትደፍራት ነበር አይደለም? ንገረኝ፣ ልትደፍራት ነበር? ኧረ አብርሽ እንደዛ አይደለም። እኔ ቆይ እንዴት እንደዛ አደርጋለሁ? ይኸውልህ ተራቁታ ስለነበር ነው ያለበስኳት። ትትና ከዝና እንግዲህ በሚገርም ሁኔታ ከረጅም ዓመት ስቃይና መከራ በኋላ ነፃ ወጥታለች። ቤተሰቦቻችን ግን ይሁን እንጂ አሁንም ቢሆን ዝና ነገሮችን እያመቻቸ ሁኔታዎችን እያመቻቸ ቦታና ጊዜ መርጦ ነው እንጂ አሁንም አልተዋትም። የሚገርመው ነገር ያኛው ሰውዬ እንግዲህ በህይወት እንደማይተርፍና ኮማ ውስጥ እንደሆነ ያው ይታወቃል። ከእንግዲህ በኋላ ለሱ ይሄን ያክል የምትደርስለት አይመስልንም። ግን ደግሞ ልጅቷ ኦሬዲ ስላዘጋጇት ለሌላ ጥሩ ዋጋ ታወጣለች ብለው ስለገመቱ አሁንም እንግዲህ ካሌብ ሞሲሳ ፈልግ ገብተህ ፈልግ ያችን ልጅ ወየው ለሐለዛ እያለው ይገኛል። ዝናም እንግዲህ የሚችለውን ያክል እየሞከረ ነው። ከፊት የሚገባቸውን ያክል ሰዎችን ከፊት አስቀምጦ እሱ ከኋላ ተከታትሎ እንግዲህ ነገሮችን ለማስተካከል እየሞከረ ነው። ቤተሰቦቻችን የሚችለውን ያክል እየሮጠ ነው። እንግዲህ ዴትም ቀንም በዛ ላይ ደግሞ ከመሬትም ከላይም ብዙ ሰራዊት አሰማርቶ የሚችለውን ሁሉ እያደረገ ነው የሚገኘው። ግን ይሁን እንጂ እስካሁን ትትናን ማግኘት አልቻለም። እዙ ቤት ውስጥ እንዳለች ይታወቃል። ግን ደግሞ ያው እሱም ይሄን ያክል ደፍሮ በቃ ፍርሃትም ጭምር ስላለበት ዝና ለራሱ ይሄን ያክል ደፍሮ ነገሮችን ለማስተካከል ተፍ እያለ አይደለም። በመሆኑም እንግዲህ የሚገርም ሁኔታ ያው የሚፈልገውን ነገር ለማድረግ እየሞከረ ነው። ግን እስካሁን አላገኘም። ያው ልጆችን ልኮ እንግዲህ ከነ አብርሽና ገለሙ መንገድ ላይ ሲንቀሳቀሱ ምናምን እነሱን እየተከታተለ ከነሱ ጋር አብራ ምናልባት ልትወጣ ትችል ይሆናል። በአጋጣሚ እንደዛ በዛ አጋጣሚ ከተገኘች ይዘህ አምጣ ስለተባለ እንግዲህ የሚችለውን ያክል እየሞከረ ነው የሚገኘው። ግን ቢሆንም እስካሁን ድረስ ምንም ያገኘው መፍትሄና ሁኔታ የለም። ግን አሁንም ሰዎችን አሰማርቶ የራሱን ሰዎች እሱም ደግሞ በሚችለው መልኩ ከኋላ እየተከታተለ ነው የሚገኘው። ግን ዋና አሁን ያዋጣኛል ወይም ያበላኛል ብሎ ያሰበው ነገር ከነሱ ከቤታቸው መካከል አንድ ሰውን ወደሱ ወጥመድ ማስገባት ነበረ። እንግዲህ እሱም ተሳክቶለታል። በሱም እንግዲህ መሳይ የሚባለው ልጅ እንግዲህ አጥምዱ እግሩ ስራ አስገብቶታል። እንግዲህ መሳይ ማለት የሆነ ሾካካ ነው። በቃ ሴቷ ወንድ ነው እንጂ በሴቷ ማህሌት ማለት ነው። በቃ መሳይን እንግዲህ ሴቷ ማህሌት ብለናል። እንዳያችሁት እንግዲህ እንትና እንደምታውቁት ማህሌት እንዳያችኋት በየገኘችው አቅጣጫ ገንዘብ በቀርበው ካሳዩት ወዲያውኑ ሐሳቧን የምትቀይርና የምትከረበት ሰው ናትና አሁን ደግሞ እንግዲህ መሳይም እሱን ነው የሆነው። ምክንያቱም እንግዲህ ዝና ብር ሲያሳየው በቃ ወዲያው ነው እንግዲህ ወንድሙ አብርሽን ጓደኞቹን እዚሁ አብሮ እየበላ እየጠጣ እንግዲህ ቁጭ አድርጎ ይሸጣቸውና በጣም በሚገርም ሁኔታ እንግዲህ በባለፈውም ተመልሰው እንዲመጡ ዋናው ሚና የተጫወተው እሱ ነው። በመጨረሻም ያው እሱም ደንግጦ ሳይል ቀረ እንጂ የዛን ሰዓት ተመልሶ ወጣ። አሁንም እንግዲህ ደውሎለት ያው
የባለፈውን 30 ሺህ ብር አስገብቶለታል። አሁን ደግሞ እና ብሎ እንግዲህ ወጥመድ ያስገብቶታል ማለት ነው። አሁን ደግሞ ሽጉጥ ሰጥቶታል። እንግዲህ ማንን አሁን የሚያሳዝነው ነገር አንተ ከዚህ አስከሬን መውጣቱ ነው ብሎታል። ግን ይመስለኛል ለማስፈራራት ነው እንጂ መቼም እንጃ ማን እንግዲህ ሊለው ነው ደግሞ እዛ ያንን ጠበቃ ግዴል ብሎ ሄዶ ምሳሌ ላይ እንግዲህ ሞገስን እዲያ ከተተው። አሁን ደግሞ እነዚህን ምን ሊያደርግ እንዳሰበ አላቅም። ብቻ ግን እንዴት ነው እያለ እንደድርገሮችን እያዋራው ነበር ዝና። ግን ያው በቃ እንደዛ አይነት ብራይቶ እንደማይምር በቃ ሁኔታ ደካማ ጎኑን ሁሉ ዘግቶ ካረገ ማለት ነው እንትና መሳይ ድልሰዋ ግን ተሞታል። ዝናን ብታቀው ይሄን ሁሉ ባልተነፈስክ ነበረ። በጣም ነው ያሳቀኝ ማለት ነው። በጣም ነው ዘና ሲያደርገኝ የነበረውና በመጨረሻም እንግዲህ በዝና ቁጥጥር ስር ወድቋል። አሁን እንግዲህ እንደፈለገ በቃ ጋሪ በሉት ጋሪ ፈረስ እንግዲህ በቃ አቅጣጫ ሲቀይረው መቀየር ብቻ ነው እንትና እንደዛ እንደጠበቀው። ስለዚህ አሁን በጠበቀው ግር እሱን አስተክቷል ማለት ነው። ደግሞ ይሄንን ሊያስገድለው እኮ ነው። ለጤናው መስሏችሁ ነው? እና እንግዲህ እነ አብርሽና ገለሙ እንግዲህ ደግሞ ያው ዝና እንደዚህ ይፈልጋል ብለው ጭራሽ ተዛላላቸውም ማለት እንግዲህ ያው ተስፋ ቆርጠው ሄደዋል ብሎ ነው ያስቡት። ግን አንደኛ እነሱ ሰፈር እየተዟዟሩ ነው። ሁለተኛ መሳይ ሁሉን ነገር እየተናገረ ነው። እንግዲህ እንዳያችሁት ዝና እንዴት ነው አለችው የቤት ሲለው አዋለች እንደውም ሌላ ስርፋ ልትሄድ ነበረ መሄዷን ሁሉ ትተው አሁን ተቀምጣለች እያለው ነበርና አሁን ሄደ ቀጥታ እጇን ይዘህ አምጣልኝ ብሎታል። በዛ ላይ ደግሞ ምግብ ቤት እንግዲህ ምግብ አዝዘው እንደሚጋብዙ ሰዎች ሄዶ ምግብ አዝዞ ተንካሲስን ማሳጅ አድርጎት ወጣ ማለት ነው። ሽንቴልሽና ብሎ እንግዲህ ማለት እጅል ታጠምናም ብሎ ብድግ ብሎ ከዛ ጥሎት መጣ። በሚገርም ሁኔታ እንግዲህ ተንካሲስም መኪና ላይ ሆኖ ነው አንዴ ጠርቸው ልንጣ ብሎ 900 ብር እንዲያ እንግዲህ ቃል ያሳጥበው ነበረ። ያው እሱም እንግዲህ አምልጦ መጣ ማለት ነው። ያው ከባድ ነው እንግዲህ መሳይ የሚሰራው ስራ በስማ እንግዲህ በባለፈው እንዳያችሁት በቃ ሊደፍራት አስቦ ነበረ ትትናንና ያው አጋጣሚ ሁሉም ደረሱበት ማለት ነው። ያው እንትና ነው ተንካሲስ ነው የጠረጠረበት። ከዛ ሄዶ እንግዲህ አብረሽንም ቀስቅሶ ስለመጣ የግሌም ተጨምረው እንግዲህ ከዛ በኋላ የግሌና ትትና አንድ ላይ ታኙ ማለት ነው። ፊት ብቻዋን ነበረ እሷ ጧያል እንቅልፍ ይዟታል። እሱ እንግዲህ ሄዶ እዛ ይቺን የመሰለ ቆንጆማ እኔ ሆነኝም ማገባት ይላል። ደግሞ ይሄ አዛባ ጭራሽ በቤት ብሎ ነው የሚያገባው እንዴ! ይሄ ተንካሲስ ማለት ነው። ተንካሲስ መባል ያለበት እሱ ሳይሆን የኛው ተንካሲስ ትንሹ ሳይሆን መሳይ ነበር ተንካሲስ መባል ያለበት። እና እንግዲህ ዘና ፈታ እያሉ ነው እንግዲህ ትትና ዙሮ እስካሁን አሪፍ ላይ ነው ያለችው። ግን የዝና መዘዝ እስካሁን አልተዋትም አላቆመላትም ማለት ነው። እሷም እንግዲህ በተስፋ እየጠበቀች ነው። አሁን ላይ ጥሩ ስሜት የተሰማት ነው። በቃ ስለነሱ እንደውም ስለ ታሪካቸው አንዳንድ ነገር ማወቅ ፈልጋ እየጠየቀች ነው። እነሱም በተወሰነ መልኩ እየነገሯት ነው። በቀጣይ ክፍል እንገናኝ። ሰላም ቆዩ።